ምሳሌ ቀጣይ ክፍል። እንደምን ቆያችሁ? ቲትና በባለፈው ላይ እንግዲህ እራሷ ላይ ያልሆነ ነገር እያደረገች ነበር። ምክንያቱም ዝና እየተጫወተባት ነው። ደግነቱ እድለኛ ናት። እንግዲህ ወይ የእሷ ኩላሊት ተሰጥቷል የተባለ ሰውዬ አንዴ ደም ግፊቱ ጨምሯል፣ ሕክምና ማድረግ አይችልም እየተባለ ቀነ ቀጠሮ ይሰጠዋል። ቲትናም ታዲያ በዚህ አጋጣሚ ነገ ዛሬ ሞቷን እየተጠባበቀች ትገኛለች። ቲትናም እንደወደደ ሰውም በኃይለኝነትም ብቻ ሞክረዋለች። ቢያንስ ባመልጥ ቦታ ለአባቴና ለእናቴ ቢተርፍላቸው ሰርቼ ባሳልፍላቸው እያለች እስከ ዛሬ ቆይታለች። ነገር ግን አማራጭ ብታጣ ያው ራሷ ላይ ጉዳት እያደረሰች ነበር። ነገር ግን ያው ዝና ደርሰውላታል። አይዞሽ ለመሞት አትቾኪ፣ ሰውዬ ደም ግፊቱ ስለጨመረ ነው፣ ቢያንስ 1-2 ቀን 3 ቀን ከቆየሽ ነው ብሏታል። ነገር ግን ጀግናው መድብልና ብሩክ ሊደርሱላት ይመስለኛል። ምክንያቱም ባለፈው ከብሩክ ጋር ተነጋግራለች ቲትና ዝና ወስዶ ከማስቀመጡ በፊት የቤተሰቦችንም አደራሻ ለብሩክ ተናግራለች። ስለዚህ እነዚህና ወደ እስር ቤት እንዲገቡ የሚከታተላቸው ፖሊስንም እነዚህና ተከታትሎ ምናልባት ከዓላማቸው ሊያስቀሯቸው ፈልጎ ይመስለኛል። ነገር ግን ፖሊሱ ጀግና ጎበዝ ስለሆነ አመለጣቸው። ግን ደግሞ ጉዳዩን አጥብቆ እንዲከታተል ጉልበት ሆኖታል ይመስለኛል። ታዲያ መድብል ለዝና ለቲትና ልንደርስላት ይገባል ብሏል ለብሩኬ። ተማክረዋሉ። ምናልባት ቆጣሪ መስለን በተለያየ መንገድ የዝና ግቢ ውስጥ በመግባት ቲትና ካለችበት ፈልገን እናስወጣት። እሷም ተጎጂ ናት፣ እንዲሁም ደግሞ ሁለተኛ መስካሪ ትሆናለች። ማህሌት ብታመልጠንም ቲትና ግን ትመሰክራለች፣ ምስክርም ትሆናለች። የራሷም ተጎጂነት በዛው መናገር ትችላለች በሚል እንግዲህ መድብል ቆርጠዋል። ቲትና እድለኛ ናት ብዬ አስባለሁ። ነገር ግን ይሄ ጠበቃ ተብዬው በጣም ከባድ ሰው ነው። ዝናን እንኳን አይፈራም። የራሱን ስሜት ብቻ የሚጠብቅ የጠበቅነቱ ወይ የተመረቀበት ወይ ደግሞ ሰራበታለሁ ብሎ ለራሱ ቃል የገባበትን አልጠበቀም። እንደዚህ አይነት ጠበቃ የለም በምድራችን ላይ። እዛ ጋር ሉላን በግድ የሰው ሚስት የራሱ ለማድረግ ፈልጎ ነበር። ነገር ግን እነ ሞገስ እንደምንም ደርሶበታል። ሉላም ጎበዝ እና ጀግና ስለሆነች ከእጇ አምልጣለች። አሁን ደግሞ ዝና ሌላ ስራ ትሰራልኛለህ፣ ሉላን ካለችበት እንዳመጣት ትረዳኛለህ በማለት ወደ ቤቷ አምጥቶ ነበር። ነገር ግን ቲትና ብቻው ስለሆነች አሁንም ወደ ቲትና ተጠግቶ ቲትና ምን እንደሆነች ችግሯ ምን እንደሆነ ለምን ዝና እንዳስቀመጣት እንኳን ሳይረዳት ካገባሽኝ አስወጣሻለሁ፣ ነገር ግን ከዚህ ሳንወጣ በፊት የሆነ ነገር ላይ መድረስ አለብን ብሏታል። በጣም ወራዳ ሰውና ማፈራ ሰው እንደሆነ ነግረዋለች። ነገር ግን የሚያደርጋቸው ድርጊቶች ይሄ ጠበቃ ሳይሆን
ብቻ ምን ብዬ ልንገራችሁ፣ በጣም ዝቅ ያለ ሰው ነው። ወደ እነ ቅድስት ስንመለስ ብሩኬ እንግዲህ እነዝና ወደ ቦታቸው ከያዙ በኋላ ከቅድስቴ ጋር እንደሚጋቡ ከዛ በኋላ ሰላም የሆነ ህይወት እንደሚኖሩ እየተጠባበቁ ነው። ነገር ግን ዝና አሁንም ሉላን እየፈለገ ነው። ሞገስ እና ሉላን ደላላ በደላላ እያስፈላለገ ቤታቸውን ደርሶባቸው ሉላን ለማግኘት ይፈልጋል። መርዞ ደላለው ብር እሰጣለሁ፣ ቤት እሸልማለሁ፣ ሉላን ካገናኘኝ ብሎታል። ነገር ግን ዳጣ ነግረዋለች። እነ ሞገስ ቤት ቢቀይሩና ከዛ ዞር ብሎ ጥሩ ነው። ምክንያቱም እርሜ ለመሀሌት መርዞንና ዝናን አገናኝታለች። መርዞ ደንግጧል። አስገድዶ ሉላ የት እንዳለች ወስዶ እነ ሞገስን ጉድ እንዳያረጋቸው አካባቢውን ቀይሮ ላልተወሰነ ጊዜ ሉላ ከቤት ባትወጣ ይመረጣል። ምክንያቱም ከተያዙ አስቸጋሪ ነው። ቀጣይ ምን እንደሆነ አብረን እናያለን። መልካም ቆይታ